ሰላም ጤና ይስጥልን አድማጭ ተመልካቾቻችን ህዳር 26 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት በርከት ያሉ ዝርዝር የግንባር መረጃዎችን ይዣለሁ። ከዚሁ ደግሞ በዚህ ሰዓት ከያዝኳቸው መረጃዎች መካከል እንደዚሁ ወታደራዊ መረጃ ይገኝበታል። በዚህ ወታደራዊ መረጃ እንግዲህ አጠቃላይ ያለውን የአገሪቱን የኃይልና የፖለቲካ አሰላለፍ ጭምር ግልጽ የሚያደርግና በኢትዮጵያም ቀጣይ የአገርነት እና የሉዓላዊነት ጉዳይም እንደዚሁ አደጋ ይዞ የሚመጣ ወታደራዊ ውሳኔ ነው ተላልፏል የተባለው። ይሄ ውሳኔ ምንድን ነው የሚለውን በዝርዝር የምትሰሙት ይሆናል። በዚህ ሰዓት እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በኢትዮጵያና ሱዳን ኮሪደር አካባቢዎችም እንደዚሁ ወታደራዊ እንቅስቃሴዎች፣ ዘመቻዎችና ውጊያዎች አሉ። ከዚህ አካባቢም የደረሱኝን ዝርዝር የግንባር መረጃዎች ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ አካባቢዎች ሆናችሁ ፕሮግራሙን እየተከታተላችሁ ሀሳብ አስተያየት እየሰጣችሁና እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ ወታደሮችም ፖሊሶችም እንደዚሁ ፕሮግራሙን ሰብሰብ ብለው የግንባር መረጃዎችን እያደመጡ መሆናቸው እንደዚሁ ወልዲያ አካባቢ ይህንን የተመለከቱ አድማጭ ተመልካች ልከውልኛል። በእጅጉ አመሰግናለሁ። በተለይ እንግዲህ በግንባር ውጊያዎች ላይ ዋና ተሳታፊዎች እና ዋና ተዋናይ የሆኑት የወታደሮች የአድማ ብተና የሚሊሻ አባላት ይህንን መረጃ መስማታቸው እየበለጠ እንግዲህ ያለውን አጠቃላይ ነባራዊ ሁኔታ እንዲረዱ ያደርጋቸዋል። ስለዚህ ይህንን አስተያየት አድርሳችሁኛል፣ በእጅጉ አመሰግናለሁ። እንደዚሁም ደግሞ በአማራ ክልል ያሉ የቀድሞ እንግዲህ የብአዴን በነበረበት ጊዜ እንደ ኢንዶመንት ወይም ደግሞ የአማራ ጥረት ኮርፖሬት ይባል አሁን ንጋት የሚባለውን ድርጅት በተመለከተ ያለውን አጠቃላይ ሁኔታ በተመለከተና እሱን ለማፍረስ እየተደረገ ያለውን እንቅስቃሴ የሚገልጽም እንደዚሁ የሰራተኞች ጥቆማ የማሻሻያና የማቋቋሚያ አዋጁም እንደዚሁ በተቃራኒ የሆነ ውሳኔ እየተደረገ መሆኑን የሚገልጽ ጥቆማ አድርሳቸዋል። በዝርዝር የምመለስበት ይሆናል። በተለያዩ አካባቢዎች እንደዚሁ እንግዲህ በርከት ያሉ የጥቆማዎችን፣ ሀሳቦችን፣ አስተያየቶችን አድርሳችሁኛል። በዋናነት ግን እንግዲህ ትላንትና ከነበረው አጠቃላይ ሁኔታ አንጻር በተለይ የብልጽግና በሚዲያና በፕሮፓጋንዳ በትላንትናው ዕለት የአማራ ፋኖ ህዝባዊ ድርጅት ጋር የሰላም ስምምነት ተፈራረምኩ በሚል አረጋ ከበደና መቶ አለቃ ማስረሻ ሰጤ ያደረጉትን ጉዳይ በተመለከተ ማታ ብልጽግና እንዳሰበው ጉዳዩ አጀንዳ ሆኖለታል። በዚህ ጉዳይ ላይ እንግዲህ በተለይ የፖለቲካዊ ጉዳዮችን የሚከታተሉ አድማጭ ተመልካቾች እንዴት ትልልቆቹ ተቋማት በዚህ አይነት መንገድ ውስጥ ገብተው ተገኙ የሚለው የብዙዎቹ አነጋጋሪ ጉዳይ ነበር። ከነዚህ መካከል የአፍሪካ ህብረትና የምስራቅ አፍሪካ ሪጂናል ወይም ደግሞ ቀጠናዊ ድርጅት ኢጋድ እንዴት በዚህ ጉዳይ ላይ ተገኙ? ነባራዊ ሁኔታው ጠፍቷቸው ነው ወይ? መሬት ላይ ያለው ሁኔታ እንዴት አይገነዘቡና በእነዚህ ተቋማት ውስጥ ያሉ ሰዎች ይህንን ጉዳይ እንዲሁም ደግሞ ብልጽግና ይህንን ጉዳይ ለሚዲያ ፕሮፓጋንዳ ፈለገው የሚለው ጉዳይ የብዙዎቹ አስተያየት ነበር። እንግዲህ በማህበራዊ ሚዲያ ጭምር መነጋገሪያ ሆኖ እያመሸ ነው። በዚህ ጉዳይ ላይ እንግዲህ ያለውን አጠቃላይ መግቢያ አስተያየት በማስቀደም ወደ መረጃዎቹ ሄዳለሁ። እንግዲህ አጠቃላይ የመቶ አለቃ ማስረሻ ጉዳይ እጅ መስጠት ወይስ ደግሞ የሰላም ስምምነት ወይስ ደግሞ ድርድር የሚለው ጉዳይ እንግዲህ በየቀኑ በሚወጡ መረጃዎች እንደምትከታተሉት ከአራት ቀናት ቀደም ብሎ የድርጅቱ ከኃላፊነትም እንዲሁም ደግሞ ከአባልነት ሁለት ከፍተኛ አመራሮቹን ማገዱን ከገለጸ ከአራት ቀናት በኋላ ነው ይሄ ክንውን የሆነው። እንግዲህ ድርድር እንደ ፕሮፓጋንዳ መሳሪያ ወይስ ደግሞ ያቻላቻ የስምምነትና የጥቅም ማስከበሪያ ጉዳይ ነው ብሎ ብዙ ሰው እየጠየቀ ነው የሚገኘው። እንግዲህ አሁን ባለው የአማራ የህልውና ትግል ከአረጋ ከበደ ጋር በሰላም ስምምነት በመፈራረም በመደራደር ወይም ደግሞ በሱ ጋር በስምምነት ውስጥ በመግባት የሚመለስ የአማራ ህዝብ ጥያቄ አለ ወይ የሚለው ጉዳይ የብዙዎቹ ጥያቄ ነው። ድርድር እንግዲህ አሉታዊ በሆነ መንገድ የሚያዩትና አስተያየት የሚሰጡበት እንዳሉ ነው። ድርድር መቼም በየትኛውም ቦታ ቢሆን እጅግ አስፈላጊ ነው። ግን ድርድር ምን ያሟላል? የሚደራደረው ኃይልና እንደዚሁ የሚደራደሩት ኃይሎች ያላቸው መሬት ላይ ወታደራዊ አቋምና እንዲሁም ደግሞ የኃይል ሚዛን ምን ይመስላል? የቀይ መስመሮች ተብሎ የሚቀመጡ አጀንዳዎች፣ አደራዳሪዎች እነማን ናቸው የሚለው ጉዳይን ሲያሟላ ድርድር ዓለም አቀፍ የጦርነት ማጠናቀቂያ ስምምነት ይሆናል። ከዛ ውጭ ግን አሁን ባለው ሁኔታ ግን ለዚሁ ለሚዲያና ለፕሮፓጋንዳ ከአረጋ ከበደ ጋር በመተቃቀፍ የሚደረጉ ድርድሮች፣ ስምምነቶች እንዲሁም ደግሞ የሚዲያ ፍጆታዎች የአማራን ህዝብ የፖለቲካ ጥያቄዎች ይመልሳሉ ወይ የሚለው ጉዳይ እንግዲህ ሁሉም የሚያነሳው ነው። መቶ አለቃ ማስረሻ ሰጤ እንግዲህ ከአረጋ ከበደ ጋር መተቃቀፉ በአማራ ህዝብ ህልውና ትግል ምን ደረጃ ላይ ደርሷል የሚለውን ጉዳይ አብሮ የሚያሳይ ነው። ፋኖ እንደ ተወካይ
ሆኖ ማስረሻ እንዲታይ የተፈለገበት ጉዳዩ ምንድን ነው? ይህ እንግዲህ ሆድ ሲያውቅ ዶሮ ማታ በሚለው አይነት ነገር ነው እንግዲህ እየሄደ ያለው። አንድ ሽጉጥና አንድ የፋኖ አባል አስከትሎ ላልገባ ሰው ወይም ደግሞ እጅ ላልሰጠ ሰው በዚህ ደረጃ በአፍሪካ ህብረትና በኢጋድ በኩል ፕሮቶኮል እና የሚዲያ ዘመቻ ማድረግ በምክትል ጠቅላይ ሚኒስትር ደረጃ ጉዳዩን ብሔራዊ አጀንዳ ማድረግ ያስፈለገበት ጉዳይ ምንድን ነው? እንግዲህ ጥያቄው እዚህ ላይ ነው ያለው። ከአሁን በፊትና አብይ አህመድ ተደጋጋሚ ጥያቄዎች እነሱባቸው ነበረ። ከህወሓት ጋር ፕሪቶሪያ ሄዳችሁ ስምምነት ተስማምታችኋል፣ እንዲሁም ደግሞ ከሸኔዎች ጋር ደግሞ ታንዛኒያ፣ እንዲሁም ደግሞ ሆላንድ፣ ኬንያ ከአንዴም ሁለቴ ሶስቴ በሚታወቅና በማይታወቅ መንገድ አዲስ አበባ ኢሊ ሆቴልን ጨምሮ ድርድሮችን አድርጋችኋል። የአማራ ጉዳይ ሲሆን ግን ለምንድነው የማትደራደሩት የሚል ከአማራ ብልጽግና ካድሬዎች ከፍተኛ የሆነ ግፊት ይነሳል። በየቦታውም የሚነሱ ጥያቄዎች ናቸው። እንግዲህ ይህንን የትላንቱን ፕሮፓጋንዳ ለዚህ ምላሽ ለመስጠት ያሰቡበት የተዘጋጁበት ይመስላል። ግን ስር ነቀል ለውጥ ወይም ደግሞ መሰረታዊ መፍትሄ የማይመጣ ስለሆነ እንግዲህ ይህንን እንደተባለው ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል፣ ወይም ደግሞ ሆድ ሲያውቅ ዶሮ ማታ አይነት ነገር ነው የሚሆነው። እንግዲህ አንድ ነፍስን ይዞ ለገባ ሰው በተደረገው በዚህ ሽርጉድ አፍሪካ ህብረት፣ ኢጋድ የተባሉ ድርጅቶች እውነተኛ ሰላም ለማምጣት ነው ወይ ይህንን እያረጋንና የማስረሻን መተቃቀፍ በጠረጴዛ ዙሪያ ተገኝተው ያጀቡት የሚለው የብዙ ሰው ጥያቄ ነው። እንግዲህ ሌላው አሁን ከብልጽግና ጋር ደግሞ ከብልጽግና ፕሮፓጋንዳ ቀጥሎ እየመጣ ያለው ጉዳይ አለ። ይሄ ምንድን ነው? በዚህ መንገድ ሌሎችም ሊመጡ ነው በሚል ውስጥ ለውስጥ እየተነጋገር ነው በሚል የብልጽግና የደህንነትና የፕሮፓጋንዳ ኃይል ሌሎች የፋኖ መሪዎች ሽፋን እየሰጠናቸው ነው፣ እየተነጋገር ነው፣ ይመጣሉ በሚል ፋኖ ውስጥ ከፍተኛ የሆነ አለመተማመን ለመፍጠርም እንደዚሁ ከፍተኛ ፕሮፓጋንዳ ስርጭት ወይም ደግሞ ከትላንትናው የቀጠሉ እንደዚሁ የብልጽግና ሴራዎች አሉ። ይህም እንግዲህ አብሮ እየመጣ ያለ ጉዳይ ነው። ድርድር ስምምነት ማለት እንግዲህ ዓለም አቀፍ ስታንዳርድ ውስጥ ምንድን ነው የሚለው ጉዳይ ሰዎች እያነሱት ነው። ይህን ፕሮፓጋንዳ እንዲጮህ የተደረገው የአረጋና የማስረሻ መተቃቀፍ ምን ያህል የአማራ ህዝብ አጀንዳዎች ለውይይት ቀርበውበት ነው? የትኞቹ አጀንዳዎች በቅደም ተከተል ቀረቡ ተቀመጡ? የትኞቹ አጀንዳዎች ቀይ መስመር ናቸው ተብለው ተቀመጡ? ድርድሩና ሰላም ስምምነቱ ስንት ቀናት ፈጀ? አደራዳሪዎቹ ያጨናነቀ ጉዳይ ነበር ወይ? እንግዲህ በዚህ ድርድር ማስረሻ ምን ያህል ጦር ይዞ ገባ? ምን ያህል የጦር መሳሪያና ምን ያህል ኃይል ለመደራደሪያነት አቀረበ የሚለው ጉዳይ ብዙ ሰው እንግዲህ የሚያነሳው ነው። እንደውም ትላንትና አንድ አስተያየት ተመልክቻለሁ ፌስቡክ ላይ ማስረሻን በተመለከተ ከተሰጡ አስተያየቶች የሚመራው ጦር ሳይኖረው የጎጃም ዕዝ ሲባል የነበረ አሁን ደግሞ አንድም ሰራዊት አንድም መሳሪያ ይዞ ሳይገባ ደግሞ በአፍሪካ ህብረትና በኢጋድ የታጀበ ደማቅ ፕሮፓጋንዳ የተሰራለት ምን እድል ቢኖረው ነው የሚል አስተያየት እየተመለከትኩ ነበር። ለማንኛውም እንግዲህ የሰላም ስምምነቱን በተመለከተ የአማራ ፋኖ ህዝባዊ ድርጅት ትላንትና ተከታታይ መግለጫዎችን አውጥቷል። ምንም እንኳ ከ4 ቀናት በፊት የሰጠው ጉዳይ ቢሆንም ትላንትናም እንደዚሁ አመሻሹን አጭር ፈጣን መግለጫ አውጥቷል። በዚህ መግለጫ ላይ እንግዲህ የተነሱ ጉዳዮች ምንድናቸው? የአማራ ፋኖ ህዝባዊ ድርጅት ካሸነፍነው ኃይል ጋር አንደራደርም፣ የተደራደረም የለም እያለ ነው የሚገኘው። አስቸኳይ መግለጫ የአማራ ፋኖ ህዝባዊ ድርጅት በጦርነት እያሸነፈው ካለው አገዛዝ ጋር የፈረመው ስምምነት የለም በሚል በፋኖ ብርቱ ትግል እየተመታ ለመውደቅ እየተንገዳገደ መያዣና መጨበጫ የጠፋው ኦህዴድ ብልጽግና አገዛዝ ከፈረሰ 2 ዓመታት ካስቆጠረ በኋላ የአማራ ክልል መንግስት የሙት መንፈስ ጋር የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነት አደረገ ብሎ ዛሬ ረፋዱ ያወጣው መግለጫ ፍጹም ሐሰት ነው ብሏል። አመሻሹን ነው መግለጫ የወጣው። አማራ ፋኖ ህዝባዊ ድርጅት ከኦህዴድ ብልጽግናም ሆነ ከአማራ ክልል መንግስት ተብየው የሙት መንፈስ ጋር በቀጥታም ሆነ በተዘዋዋሪ ተገናኝቶ ድርድር አድርጎ አያውቅም። ካገዛዙ ጋር የምንገናኘው በጦር ሜዳ ብቻ ነው ሲል መግለጫውን አስተላልፏል። በምናባዊ ዓለም ተደረገ የተባለው ድርድር ተገኝተዋል የተባሉት የአፍሪካ ህብረትና ኢጋድ ቀጣይ ቀናት ይፋዊ መግለጫ እንዲሰጡ በዚህ አጋጣሚ እንደዚህ ድርጅቱ ጥሪ አቅርቧል። በአማራ ፋኖ ህዝባዊ ድርጅት በኩል ስምምነት ፈረመ የተባለው ማስረሻ ሰጤ ከአገዛዙ ጋር ተልዕኮ ተቀብሎ ሲንቀሳቀስ ተደርሶበት ከአመራርነትና አባልነት የታገደና የተባረረ መሆኑ በዚህ ሳምንት ባወጣነው መግለጻችን ይታወቃል። ከአገዛዙ ጋር ሲቀላቀል ለስራ ተብሎ የተላከለት በርካታ ያልተወራረደ የህዝብ ገንዘብ በእጁ እንደሚገኝና የሰላም ስምምነቱን ለዘረፋ ሽፋን ለማድረግ ከአገዛዙ ጋር ተቀናጅቶ እየሰራ መሆኑ ሊታወቅ ይገባል። አገዛዙ ሰሞኑን በተለያዩ በሬ ወለድ ዜናዎች
የሚፈራገጠው የፋኖ አንድነት ለማደናቀፍ ብሎ መሆኑን ህዝብ ተገንዝቦ በቀጣይ የምናወጣቸው መግለጫዎች እንዲጠባበቅ እናሳስባለን። ክብርና ሞገስ ለሰማዕታት። ድል ለአማራ ፋኖ ዘድርጅት፣ ድል ለአማራ ፋኖ ሁሉ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። ህዳር 25 2018 ዓ.ም የተሰጠ መግለጫ ነው። ከዚህ ባሻገር እንደዚሁ የአማራ ማህበር በአሜሪካም እንደዚሁ እንግዲህ እሱም መግለጫ አውጥቷል። የአማራ ማህበር በአሜሪካ የማታለያ በሆነው የአብይ መንግስት ህይወት እና የአብይ መንግስት ህጋዊነት ለማረጋገጥ በተፈበረከው የሰላም ስምምነት ላይ በመገኘታቸው በሁለቱ ድርጅቶች ላይ ማዘኑን ነው ድርጅቱ የገለጸው። የአማራን ህዝብ የጄኖሳይድ ወይም ደግሞ የዘር ማጥፋት ጦርነት የታወጀበትን ግፍ እንደመደገፍ ይቆጠራል ሲል ኢጋድና አፍሪካ ህብረት ትላንትና ያደረጉትን የፕሮግራም እጀባ በዚህ መንገድ ኮንኗል። ኢጋድን በተመለከተ በተለይ በኦህዴድ ሰው ወርቅነህ ገበየሁ እየተመራ ያለና የኦህዴድን ስልጣን ለማጠናከር እየሰራ እንደሆነ አማራ ማህበር በመግለጫው አንስቷል። የአፍሪካ ህብረትም እንደዚሁ በግለሰቦች ፍላጎት ላይ መሰረት አድርጎ እንደዚህ አይነት ተግባራት መሳተፉ ቀጣይ የዲፕሎማሲ ተቀባይነቱን አደጋ ላይ ይጥልበታል ብሏል። እነዚህ ተቋማት እንግዲህ ለኦህዴድ ስልታዊ ድጋፍ በማድረግ በአማራ ህዝብ ላይ የቀጠለውን የዘር ማጥፋት እውነተኛ ባህሪ እንዳይጋለጥና እውነተኛ የሰላም ስምምነትና መፍትሄ እንዳይመጣ ቁማር መጫወታቸው በእጅጉ እንዳሳዘነው ነው የአማራ ማህበር በአሜሪካ ባወጣው መግለጫ እየገለጸው። እንግዲህ ከትላንቱ ስምምነት አንጻር ያሉ እንግዲህ አስተያየቶችም በመግቢያው ላይ ያሉ መረጃዎችም እነዚህን ይመስላሉ። ወደ ሌሎች የግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃዎች ሲሄድ ወደ መተማ ምዕራብ ጎንደር ቀጠና የሚወስድን መረጃ አስከትላለው። በአማራ ክልል እንግዲህ ምዕራብ ጎንደር ቀጠናዎች በተለይ ሱዳንና ኢትዮጵያን በሚያዋስኑ አካባቢዎች ወታደራዊ እንቅስቃሴዎችና ስምሪቶች መኖራቸውን የሚገልጽ መረጃ ነው ያለው። በተለይ መተማ ወረዳ ቁጥር 1 አዲስ ዓለም ደለሎ ተብሎ በሚጠራው አካባቢ በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በተለይ ሽመለ ጋራ አዲስ ዓለም በተደረገ ውጊያ እንግዲህ ጉዳቶች ደርሰዋል። በአሃዛዊ ቁጥሮችም ፋኖዎችን አሃዛዊ ቁጥር አስደግፈው አውጥተዋል። አዲስ ዓለም በአካባቢ የተደረገው የእጅ ውጊያ ነው። እንዲሁም ደግሞ በአንድ ተሽከርካሪ ላይ በተሳቢ ተሽከርካሪ ላይ በተጫኑ ላይ በነበሩ ወታደሮች ላይ እንደዚሁ በተፈጸመ ጥቃት ቁጥራቸው ያልታወቀ ወታደሮች ሞትና ቁስለኛ ሲሆኑ 8 የሚሆኑ በፋኖ ተይዘዋል ወይም ደግሞ ተማርከዋል። ቁጥር 1 ወደ ሱዳን መውጫ አካባቢ እንደዚሁ የመንግስት ወታደሮች ዛሬ አስክሬኖች ሳይነሱ መመልከታቸውን አንድ አይን እማኝ ገልጸዋል። እንግዲህ መንግስት ቁጥር 1 ደለሎ፣ አዲስ ዓለም፣ ሽመለ ጋራ፣ ቁጥር 5 ከኢትዮጵያና ሱዳን ድንበር ጋር በሚያገናኙት አካባቢዎች ላይ ታንከኛና እግረኛ ጭምር ስለማስገባቱ የወጡ መረጃዎች ያሳያሉ። በሌላ መረጃ እንደዚሁ 2 የፋኖ አባላት አዲስ ዓለም በተባለ ቦታ በጥቆማ ከበባ ውስጥ ገብተው በመንግስት ኃይል ተይዘዋል። ይህንንም ለሌሎቹ ጥንቃቄ እንዲሆን በሚዲያ ይድረስልን በሚል ጥቆማ የሰጡ የመረጃ ምንጮች እነዚህ እንግዲህ በጉዳዩ አስተማሪ ስለሆነ መረጃው እንዲደርስ በሚል መረጃ ያደረሱት የመረጃ ምንጮች የብርጌድ አዛዦች በማያውቁት ሁኔታ ወደ ከተማ ለመዝናናት በሚል ገብተው ነው በጥቆማ እየተያዙት። ጥቆማ ሰጪዎች ደግሞ ሚሊሻዎች እንደሆኑ የመረጃ ምንጮቹ ገልጸዋል። ይሄ ያለበቂ ምክንያት ከወታደራዊ ግዳጅና ቀጠና ከወታደራዊ ተልዕኮ ውጭ የሚደረግ እንቅስቃሴ ካሁን በፊትም በፋኖ አባላት ላይ እንደዚሁ ጉዳት ሲያደርስ ቆይቷል። የሚያዙ ፋኖችም እንደዚሁ በግዴታ ምርመራና በጫና በሚሰጧቸው መረጃዎች ጉዳቶች ደርሰዋል። ይሄ መቀረፍ አለበት። ይሄ ራስን ለአደጋ ማጋለጥና እንደዚሁ ደግሞ ትግልን ለአደጋ ማጋለጥ ነው። ጥብቅ ዲሲፕሊንና ጥብቅ እርምጃ እንዲሁም ደግሞ ጥብቅ ጥንቃቄ ሊወሰድበት ይገባል ብለዋል። ወደ ሽመለ ጋራ ሌሊቱን በ3 አቅጣጫ እንደዚሁ ዛሬ መንግስት ተጨማሪ ኃይል ስለማንቀሳቀሱ መረጃዎች ጠቁመዋል። ትላንትና በዚህ ቀጠና በ3 ግንባሮች እንደዚሁ በነበረው ውጊያ በፋኖ በኩል በአጸፋ ምላሽ ጉዳት ያስተናገደው የመንግስት ኃይል ዛሬ ወደ አካባቢው ኃይል አስገብቷል። ትላንትና በድሽቃ በአርፒጂ በሞርተር የታገዘ ውጊያ ነበር እየተደረገው ያሉት የመረጃ ምንጮቹ። እንግዲህ በዚህ ቀጠና መተማ ከሽመለ ጋራ እስከ ክሬቸር ሆር ጀመስ ቁጥር 1 መውጫ አካባቢ አዲስ ዓለም ድረስ በነበረው ውጊያ አንድ ወታደራዊ ተሽከርካሪ በርካታ ወታደሮችን ጭኖ በተፈጸመበት ጥቃት ጉዳት ደርሷል። ከተሳቢው ላይ በነበሩ ወታደሮች ላይ ሙሉ በሙሉ ጉዳት ደርሷል። ይህንን በተመለከተ ፋኖ ባንዲራው ግርማይ የ4ኛ ኮር ደጃዝማች ቃል አቀባይ ከ100 በላይ
የመንግስት ወታደሮች ጉዳት ደርሶባቸዋል ነው የሚለው። በዚህ እንግዲህ በተለይ ተሳቢ መኪናው ላይ የነበሩት ሙሉ በሙሉ ነው እያለቁ ሲል ይህንን በፋኖ በኩል ማረጋገጫ ሰጥቷል። በተመሳሳይ በዚሁ ቀጠና ሞገሴ በተባለ ቦታ ዝርፊያ ላይ የተሰማሩ 5 ወንበዴዎች ላይ ፋኖ እርምጃ ወስዷል። እነዚህ ላይ እርምጃ ተወስዶ 3ቱ እጅ ሲሰጡ አንዱ በተኩስ ልውውጥ ህይወቱ አልፏል። አንዱ ደግሞ እንደዚሁ ቆስሎ አምልጧል ነው የተባለው። በአካባቢው እንግዲህ በብልጽግና ጋርም እንዲሁ ደግሞ አጋጣሚው በመጠቀም ከሚሊሻዎች ጋር ዝርፊያ የሚፈጽሙ ላይ እርምጃ ለመውሰድ እንቅስቃሴ መጀመሩን ነው የተገለጸው። ወደ ሌሎች መረጃዎች እሄዳለሁ። እንግዲህ በዚህ ሰዓት ከያዝኳቸው መረጃዎች መካከል በመግቢያ እንዳልኳችሁ አዲስ ወታደራዊ ውሳኔ ተላልፏል። ይህ እንግዲህ የተላለፈው በአገር አቀፍ ደረጃም አይደለም፣ ከኢትዮጵያ በላይ ወይም ደግሞ በኢትዮጵያ ውስጥ በኦሮሚያ ውስጥ ኢትዮጵያ ትኖራለች፣ ካልሆነ ደግሞ ኦሮሚያ ራሷን ትችላለች በሚሉት የብሔርተኛ ፖለቲከኞች ስልጣን ላይ ባሉ አካላት ነው ውሳኔ የተወሰነው። የኦሮሚያ ልዩ ኃይል በመካናይዝድ ደረጃ መልሶ እንዲደራጅ ውሳኔ ተላልፏል የሚል መረጃ ነው። በኦሮሚያ ክልል ያለው ልዩ ኃይል ወታደራዊ አደረጃጀቱ በመካናይዝድ እና ብረት ለበስ ደረጃ መልሶ እንዲዋቀር ውሳኔ ተላልፏል። እንግዲህ የመረጃ ምንጮቹ እንደሚሉት ከዚህ በፊት የክልል ልዩ ኃይሎች አደረጃጀት ወደ አድማ ብተናና ፖሊስ ይቀየር በሚል ተቋርጦ የነበረው የኦሮሚያ ልዩ ኃይል ወታደራዊ አደረጃጀት እንዲቀጥል ውሳኔ ተወስኗል። የኦሮሚያ ልዩ ኃይል በታንከኛና በመካናይዝድ ብረት ለበስ እንዲደራጅ ውሳኔ መተላለፉን የገለጹት የመረጃ ምንጮች እንግዲህ ከ4 ዓመታት በፊት የክልሉ ልዩ ኃይል ብረት ለበሶችን ግዥ ፈጽሞ በመሃል መከላከያ በመቃወሙና ፍቃድ አልሰጥም በማለቱ ቆሞ ነበረ አደረጃጀቱ። አሁን የሜካናይዝድ አደረጃጀቱ እንዲቀጥል ተወስኗል። የኦሮሚያ ክልል ይህንን ውሳኔ ሲወስን መከላከያ ፍቃድ ሰጥቶት ይሁን ወይስ ደግሞ አይሁን የታወቀ ነገር የለም ይላሉ የመረጃ ምንጮቹ። በዚህ ውሳኔ መሰረት እንግዲህ የኦሮሚያ ልዩ ኃይል ከአየር ኃይል በስተቀረ ከአየር ኃይል ውጭ ባሉ የእግረኛና ታንከኛ መካናይዝድና ብረት ለበስ ራሱን እንዲያደራጅ ውሳኔ ተላልፏል። እንግዲህ ያው አየር ኃይልም በተዘዋዋሪም ቢሆን ያው የነሱ ነው የነሽመልስ። ከዛ ባሻገር ደግሞ የአየር ኃይልን ቢሆን በየትኛውም ሰዓት ለማደራጀት የዚህ ውሳኔ ላይ የደረሰ ኃይል የሚያቆመው የለም። ለማንኛውም እንግዲህ ከአየር ኃይል በታች ባለው አደረጃጀት ይህንን እንዲያደራጁ ፍቃድ ተሰጥቷል ያሉት የመረጃ ምንጮች፣ በዚህ እንግዲህ ራሱን የሚያደራጀው የኦሮሚያ ልዩ ኃይል ምን ተሰምቶ እንደሆነ ግልጽ አይደለም። መረጃ የሰጡ የመረጃ ምንጮች እነ ሽመልስ ወደ ሀገርነት ደግሞ ወደ ሌላ ነፃ ሀገር የሚያደርግ እንቅስቃሴ ነው። ይሄ የዚህ የጉዞ መጀመሪያ ውሳኔ ላይ መሆናቸውን ያሳያል። የውሳኔ 1 ዓመት የኦሮሚያ ክልል ባለፈው 1 ዓመት የኦሮሚያ ክልል በራሱን ችሎ በጦር መሳሪያ ግዢዎችን ከቻይናና አዘርባይጃን እንዲሁም ደግሞ ከሌሎች የምስራቅ አውሮፓና የሩቅ ምስራቅ ሀገራት ግዥ መፈጸሙን ያስታወሱት የመረጃ ምንጮች ይህ እንግዲህ በተገዙት መሳሪያዎች ከፊሎቹ በኢትዮጵያ ምድር ባቡር ኮንቴነሮች ወደ ሀገር ውስጥ ገብተዋል። ቀሪዎቹ ደግሞ የባህር ጉዞ ላይ መሆናቸው ነው የተገለጸው። አንድ ሀገር መከላከያ ኃይል ብቻ ነው የሚያስፈልገው የሚለው ጉዳይ ያው ይታወቃል። በዚህ ጉዳይ እንግዲህ ወታደራዊ አደረጃጀቶች በአንድ ክልል እንዴት በዚህ ደረጃ ሊፈቀድ ቻለ የሚለው እስካሁን ድረስ የተመለሰ ጥያቄ አይደለም። ህወሓት እንግዲህ በነበረው ጦርነት በሰሜን ዕዝን ካጠቃ በኋላ እና ጦርነት ከተደረገ በኋላ ወደ ደቡብ አፍሪካ ሄዶ ከተስማማባቸው ስምምነቶች መካከል እንደዚሁ የቡድን መሳሪያዎች እና ትልልቅ የጦር መሳሪያዎችን ለመከላከያ እንዲያስረክብና በመከላከያ ደረጃ አደራጅቻለሁ ያለውን ኃይሉን እንዲበትን ነበር ስምምነቱ። ምንም እንኳ ተፈጻሚ ባይሆንና ጉዳዩ በተቃራኒው እየሄደ አሁን ድሮን እስከ መታጠቅ ድረስ ህወሓት ቢደርስም ግን ይሄ በመከላከያ ባለበት ሀገር አይፈቀድም ቢባልም አሁን የኦሮሚያ ክልል ግን ይህንን እያደረገ ነው። እንግዲህ የአማራ ልዩ ኃይል ከሻለቃ በላይ እንዳይደራጅ ውሳኔ መተላለፉ ይታወቃል። አሁን ስያሜውም አድማ ብተና እንዲሆንና የቡድን መሳሪያዎች እንዲሁ እንዳይታጠቅና የቡድን መሳሪያዎችን እንዲያስረክብ ትዕዛዝ መሰጠቱ ካሁን በፊት ይታወቃል። ከዛ አልፎ ደግሞ ከ3 ዓመታት በፊት የአማራ ልዩ ኃይል በቁራጭ ደብዳቤ በተጻፈ ውሳኔ እንዲፈርስ መደረጉም ይታወቃል። ይሄ የፈጠረው ቁጣ ምንም እንኳ ያመጣው ጉዳይ የሚታወቅ ቢሆንም እንግዲህ ይሄ ሆኗል። እንግዲህ ከኦሮሚያ ክልል የተሰማው መረጃ ይሄ ነው። ሌሎች ተጨማሪ መረጃዎች ካሉ በሌላ መረጃ ጊዜ መለስባቸዋለሁ። ግን የኦሮሚያ ልዩ ኃይል ይህንን እንዲታጠቅ አሁን መከላከያ ሌላውን ትጥቅ አስፈታለሁ እያለ ባለበት ሰዓት መካናይዝድ ታንከኛ
እንደ እግረኛና መካናይዝድ አደረጃጀት እንዲሆን እንዴት ፈቀደ የሚለው ጉዳይ ያው እንግዲህ ያለውን አጠቃላይ ሁኔታ የሚያሳይ እንዲሁም ደግሞ ያላቸውን ስጋትም የሚያሳይ ነው። የፌዴራል ተቋማት የሚባሉት እንደ መከላከያ፣ ፌዴራል ፖሊስ፣ ደህንነት እንግዲህ በመከላከያ አየር ኃይሎች ጨምሮ እነዚህን ተቆጣጥረው ቢገኙ እነ ሽመልስ አሁን ግን ከፍተኛ የሆነ ስጋት ውስጥ የገቡ ይመስላል። የኦሮሚያ ልዩ ኃይል በዚህ ደረጃ ይደራጅ ሲባል እንግዲህ ራስን እንደ ነጻና ሪፐብሊክ ሀገር የመቁጠር ሂደት ማሳያ እንደሆነም ይህን ግምት ውስጥ ማስገባት ያስፈልጋል። ወደ ሌላው መረጃችን ስንሄድ ወደ መቀሌ የሚወስደን መረጃን ማስከትለው ወደ መቀሌ እንግዲህ የትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደ ከስራ ውጭ ነው የዋሉት። ትላንትና በግለሰብ ቤት ተደብቀው ውለዋል የተባሉት ጀነራል ታደሰ ወረደ በቂ ጥበቃ እንኳ አልተደረገላቸውም፣ ስልካቸውን አጥፍተው ጠፍተዋል ነው ያሉት የመረጃ ምንጮቹ። አሁን ጀነራል ታደሰ ወረደ የስልጣናቸው ሽባ ሆኗል። አሁን የትግራይ ፖለቲካ እና ወታደራዊ ኃይል በጀነራል ታደሰ እጅ ደግሞ በጊዜያዊ አስተዳደሩ ውስጥ አይደለም፣ ምንም ሚና የለውም። ጀነራል ታደሰ ወረደ በነ ሞንጆሪኖ ቡድንና ወታደራዊ ቡድኑ እነ ጀነራል ፍስሐ ማንጁስ በኩል ነው የትግራይ አጠቃላይ የፖለቲካና ወታደራዊ ቁጥጥር ያለው። አጠቃላይ ስምሪትም ሆነ ውሳኔዎች በዚህ መንገድ ነው እየሄዱ ያሉት። ትላንትና ጀነራል ፍስሐ ማንጁስ እና አማኑኤል አሰፋ ታጣቂዎቹን አምፀው እንግዲህ ተቋማትን ተቆጣጥረው ወደ መቀሌ ከተማ ገብተው የነበሩ የአርሚ 22 እና የአርሚ 31 አባላትን ለማነጋገር ቀጠሮ ይዘው ነበረ። እንግዲህ እስከ ምሽቱ ድረስ ውይይት ስለማድረግና ለማድረጋቸው የታወቀ ነገር የለም። ታጣቂዎቹ የተቆጣጠሯቸውን ቢሮዎች በተመለከተ እንደዚሁ አመሻሹን ሁሉ ተቆጣጥረው እንደነበር የሚገልጹት የመረጃ ምንጮች የቴሌቪዥንና የሬዲዮ ጣቢያ ማሰራጫዎችን ተቆጣጥረዋል። ትናንትና ታጣቂዎቹ ግን ዛሬ ጋዜጠኞች እንዲገቡ ፈቃድ ተሰጥቷል ነው የተባለው። ሌላም እንደዚሁ መቀሌ ውስጥ እንግዲህ ትናንት ሰማዕታት ሐውልት ተብሎ የሚጠራው አቅራቢያ የፍንዳታ ተሰምቷል። የቦምብ ፍንዳታ ነበረ። ጀነራል ታደሰ ወረደ በተመለከተ ዛሬ በአንድ ግለሰብ መኖሪያ ቤት ውስጥ ተደብቆ ይገኛል ነው የተባለው። እሱም በአምባሳደር ፍስሐ አስገዶም መኖሪያ ቤት ውስጥ ይገኛል ሲሉ ነው መረጃዎቹ ከወደ መቀሌ የሚያመላክቱት። ህወሓት ትላንትና እንግዲህ ይደረጋል ያለውን እና የጠራውን ስብሰባ ተከትሎ ትናንትና መሻሹን ከተለያዩ አካባቢዎች አባላቱና ደጋፊዎቹ ወደ መቀሌ መግባታቸው ነው እየታወቀው። በእነ ሞንጆሪኖ ቡድን ታደሰ ወረደ መልሶ ወደ ስልጣን እንዳይመለስ ርብርብ እየተደረገ ነው ያሉት የመረጃ ምንጮቹ። የግንባር አዛዦችን ጨምሮ የትግራይ ማዕከላዊ ኮማንድ አዛዦች የሚባሉት ከጀነራል ታደሰ ውጭ ያሉት ማለት ነው። እነዚህ እንግዲህ ኃላፊነቱን ይዘው እያስተባበሩ እንደሚገኙ ነው መረጃዎቹ የሚገልጹት። ተመሳሳይ አቋምም አላቸው። ጀነራል ታደሰ ወረደ እየመሩ ለውጥ አይመጣም የሚል አቋም እንዳላቸው ነው የተገለጸው። ሌላው ትናንትና የፌዴራል መንግስቱ አንድ ውሳኔ ያሳልፏል። በትግራይ ያለውን የህወሓት የቀድሞ ድርጅቶችን የንግድ ድርጅቶችን የሂሳብ አካውንት ዘግቷል። ይህን በተመለከተ የኤፈርት ቦርድ መግለጫ አውጥቷል። በመግለጫው እንግዲህ ባልታወቀ ምክንያት የሁሉም ድርጅቶች የሂሳብ ቁጥር መዘጋቱን ነው የገለጸው። ዳር 24 ጀምሮ የተቋማቱ የሂሳብ አካውንት ተዘግቷል። መንግስት በጅምላ ባንክ ሂሳብ እንዳይንቀሳቀስ ያደረገውን ምክንያት በአፋጣኝ እንዲያስተካክል መግለጫው ጥሪ አቅርቧል። ኤፈርትን በተመለከተ መግለጫው ላይ ቦርዱ በሰጠው መግለጫ ኤፈርት ለትርፍ ያልተቋቋመ በትግራይ ክልል በበጎ አድራጎት ማህበር እየተመዘገበ እንዲሁም ደግሞ በፌዴራል ደረጃ ደግሞ በኢንዶመንት በፍትህ ሚኒስቴር ተመዝግቦ የሚገኝና ለትግራይ ማህበረሰብ መልሶ መቋቋም የሚሰራ የኢንዶመንት ድርጅት ነው፣ ለትርፍ የተቋቋመ አይደለም በሚል መግለጫ ሰጥቷል። ወደ ሌሎች መረጃዎች ሲቀጥል ወደ ራያ የሚወስደን መረጃ ማስከትለው በራያ ከካራኤላ እና አጣዋ ተብሎ በሚጠሩ ቦታዎች በሌሊት ከገባ የመንግስት ኃይል ጋር ውጊያ ተደርጓል። በውጊያው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በተለይ ካራኤላ ተብሎ የሚጠራው አካባቢ ተከታታይ የደፈጣ ጥቃቶች መፈጸማቸውን የመረጃ ምንጮች ገልጸዋል። በተመሳሳይ ግርደዩ፣ ኩቢ፣ ቀረንሳ ተብሎ የሚጠሩት አካባቢዎች ከጥሙጋና ዋጃ አቅራቢያ ድረስ በተደረገው ውጊያ ሰብአዊ፣ ቁሳዊ ኪሳራ ደርሷል። አርሴማ ድረስ በነበረው ውጊያ እንግዲህ በርካታ ቁጥር ያለው የመንግስት ኃይል ኪሳራ ደርሶበታል። ይህንን በተመለከተ ጥሙጋ ዙሪያ በነበረው ውጊያ ፋኖ በሰጠው መግለጫ ከ50 በላይ የመንግስት የሪፐብሊካን ጋርድ አባላት በመልሶ ማጥቃት ሙትና ቁስለኛ መሆናቸውን ገልጿል። በመልሶ ማጥቃት እስከ ጥሙጋ ወታደራዊ ካምፕ ድረስ በተፈጸመው ጥቃት ነው ይሄ ጉዳት የደረሰው። ጥሙጋ የሚገኘው ወታደራዊ ካምፕንም እንደዚሁ ፋኖ ከቦ እንደነበር በመግለጫው ይህንን አስታውቋል። እንግዲህ በሲቪሊያን እና በሀብትና ንብረት በንጹሃን ላይ የደረሰውን ጉዳትን በተመለከተ ከጥሙጋ አካባቢ ሮኬት፣ መድፍ ከጮቢበር እንደዚሁ
ወደ ባይባዋና ኩቢ ቀረንሳ አካባቢ ተደጋጋሚ የሮኬት የመድፍና የዙ 23 የሞርተር ድብደባ መደረጉን ተከትሎ በንጹሃን ላይ ጉዳት መድረሱን መረጃዎቹ ጠቁመዋል። ወደ ፍኖተ ሰላም ዙሪያ ጃቢ ጠናን ስንሄድ በጃቢ ጠናን ወረዳ ከፍኖተ ሰላም አቅራቢያ በሚገኙ አካባቢዎች ወደ እነዚህ የፋኖ ቀጠናዎች ከተንቀሳቀሰ የመንግስት ኃይል ጋር በተደረገ ውጊያ ወታደራዊ ኪሳራ ደርሷል። በተለይ ዞባ ተብሎ በሚጠራ አካባቢ በነበረ ውጊያ ለሰዓታት ውጊያ ተደርጓል። በዚህ ውጊያ ወታደራዊ ኪሳራ ደርሷል። በዞባና አዜሎ ተብሎ በሚጠሩት አካባቢዎች የተደረገውን ውጊያ ተከትሎ መንግስት ከፍኖተ ሰላም ተጨማሪ የቡድን መሳሪያዎችን የያዘ ኃይል ወደ አካባቢው ዞባና ዛሎ ማንቀሳቀሱን የመረጃ ምንጮች ገልጸዋል። እንግዲህ በዚህ አካባቢ ትላንትና በሰከላም በደጋዳሞት አካባቢ የነበሩ መረጃዎችን እየተከታተልኩ አደርሻቸዋለሁ። ለዚህ ሰዓት ከተለያዩ አካባቢዎች በማሰባሰብ ያስኳቸው መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ከቢስ